ቪዲዮዎች እንደዚህ ተብለው እንደ ኢሹ ሁሉ ተነስቶብን ያን ሁሉ ማስረጃ ባይኖረን ኖሮ ዛሬ ፈጣሪ እንደውም አላህ ብሎ እንኳን ይች ልጅ ወደ ሀገር አስባል አንድ ነገር ብትሆን ኖሮ መልሰን እኛን ነበር የምንጠይቀው። ደሴም እንደዚሁ ሂደት ምንድነው ይች ልጅ ከሞተች አረቦቹ ሳይሆኑ የሚጠየቁት እነዚህ ሰዎች ናቸው። ይህንን በአፏ በቃ እንደዚህ ብላ ቪዲዮዎች ትሰራለች እና ማለት ምንድነው አጥፍተን በዛ ልክ እኛ ላይ ሁሉ ማዕበል የተነሳበትና ይሄን የተደረገው አሁን ይሄንን ስም ያጣውን ለምሳሌ ሆነ ጉዳይ እንደው የሞት ፍርዷን ብትቀበል እንድትሰዋ ያደረጓት አረቦች አይደሉም፣ የሀገሯ ዜጎች ናቸው። ይሄን ልናገር እወዳለሁ። ይሄ እንግዲህ እቺ ልጅ እዛ በሆነችበት በፍርድ ቤት በተያዘ ጉዳይ በምናምን ብትሰዋ ከነዚህ እና ፌስቡክ ላይ አንድ ንግግር እንዴት ተሰንጥቆ እንዴት ተደርጎ እንደሚወራ ታውቂዋለሽ። ይሄ ሁሉ ሆኖ ይሄ ሁሉ ንግግር ሆኖ እንግዲህ በዚህ አንድ አይደለም እኔ እንዳላሰለችም እዚህ ያለው ሰው ይሄ ሁሉ ቪዲዮዎች ይሄ ሁሉ ነገሮች አንድ ተመሰል አልወጣም። በቪዲዮ በማአት ቪዲዮዎች ተሰርቷል፣ ማአት ነገሮች ተሰርቷል። ከዛ በኋላ የሚሳደቡ የሚናገሩ ሰዎች ማመን በማችልበት ሁኔታ እንደዚህ ሆናል። ይሄ ሆናለች አይደል? አሁን ዝም ብለሽ እዚሁ እንትን ላይ እንኳን ቪዲዮ የሚናገሩ ሰዎች የሚያወሩ ሰዎች እንኳን ስታይ ጀግና ናቸው። እሷ አሁን አቧራ ሪልስቴት እንደዚህ ሰርተዋል። አሁን ልክ ነው፣ በእሷ ነው የበላው ከእሷ በበላው ነው የምትሉት ነገር ልክ ነው ብላ መልሳ እዛው ስትናገር ትሰሚያለች። ከዛ መልሳ ይቅርታ ትጠይቃለች። ይሄ በዚህ ጉዳይ ላይ ማለት ነው። እና የነበረው ሂደት በጣም እንደዚህ በቀላል ዝም ብለሽ እንትን የሚደረግ አልነበረም። እና ብዙ ነገር ዋጋ አስከፍላል። ብዙ ነገሮች ስም አሰጥታል። ስም አሁን አዳምጪ። ብሩ ተበላ ብሩ ተነገረበት፣ ብሩ አፓርታማ ቆመበት ምናምን የምትሉት ነገር ደግሞ አዎ ሀሳባችሁ ልክ ነው። ሱትልና መልሳ ደግሞ በሱ ቪዲዮ አድርገው ሲሰሩበት ደግሞ ስሚያ ባልኩበት ፓርት ላይ ስም ስላልጠቀስኩኝ በግምትና በመሰለኝ ብቻ የአቧሚራ ፎቶ ለጥፈው ከዛ ቮይስ ጋር ሲያንሸራሽሩት ነበረ። ያ ማለት እንግዲህ ብሩ አቧሚራ እንደበላው አቧሚራ ፕሮፐርቲስ እንደከፈተበት ብቻ ስራ እንደጀመረበት አድርገው ኮሜንትም ላይ ሲጽፉ ነበረ። ፎቶውንም ሲያንሸራሽሩት ነበረ ማለት ነው። እዚህ አጋጣሚ በዚህ ምክንያት ስሙ ስለተነሳ ትልቅ ይቅርታ ጠይቃለሁ። የሌላ ቲም እንግዲህ ያው እንደዚህ አይነት አንድ ካፏ የሚወጡ ንግግሮች ምን ያህል የሰዎችን ቢዝነስ፣ የሰዎችን ህይወት፣ የሰዎችን ነገር እንዳመሰቃቀለ ልነግርሽ አልችልም። ምክንያቱም ያችን ነገር ይችን ካፏ ይቀነጭባሉ። አፓርትመንት የሚሰራው እንትን ነው አቧሚራ ነው እንትን ሞት ሲባል እንደዚህ ነው፣ ገንዘቡ ተበላ። 3 ሰዎች አሁን ስማችሁን አልጠቅስም ብላ ቪዲዮ ትሰራለች። ማን ናቸው? የሌላ ኮሚቴዎች ትላለች። ማንን ነው ኮሚቴ የምትለው? እንደዚህ በእንደዚህ አይነት መንገድ ምስቅልቅሉ የወጣው መዓት ነገር አድርጋለች። እዚህ ውስጥ ያላችሁ ሰዎች ግቡና ቪዲዮዎቿን ስሙ እና እንዲህ አይነት ነገሮች ሆነው ስለነበረ ኤኒዌይስ እኛ በዚህ አይነት ሂደት ከሆነ አሁንም ተመልሳ መጣ ደግሞ በዚህ ደላስ ሚቲንግ ላይ መጣ ያንን ነገር ሊያበላሽ የሚችል ነገር እኔ ድርጅት ውስጥ መጣ እዛ ተቋም ውስጥ መጣ ይሄን እናደርጋለች። አሁን አንድ ክሊር ነገር ለመናገር ለምሳሌ ሰዎቹ 10 ቀን ድረስ እኔ ቤት ውስጥ ነበሩ። 10 ቀን ድረስ እኛ ቤት ውስጥ አድርገን ቁርአን እስኪቀራላት ፕሮግራም ራሷን እስከተመለስ ድረስ አድርገን እኔ አንድ ቪዲዮ አልሰራሁም። ምክንያቱም ቪዲዮ መስራትም ስላልሆነ አላማይ ትሪት ስናደርጋል 10 ምናምን ሰው ፋሚሊ ቤተሰብ ሆነን የተቀመጡ እነዚህ ሰዎች ቁርስ፣ ምሳ፣ እራት ተብሎ ለሕክምናዋ ገንዘብ 1 ብር ቤተሰቧ ሳያወጡ ስከፍል ይሄን ከአላህ እንጂ ሚዲያ ላይ ወጥቼ የምናገረው ነገር አይደለም። ያንን ደግሞ እንደገና እሷ ለምታሰራቸው ዩቲዩበሮች ምኖች ሆኖ ቪዲዮዎች ሲሰሩ አንድ መልስ የሰጠ ሰው የለም። አንድ ልክ አይደላችሁ ብሎ ልጅቷን የሚመልስ የለም። ምክንያቱም ሁልጊዜ ያው የሚያለቅስ ሰው እንዴት እንደሚሆን ታውቂዋለሽ። እና ሌሎቻችሁ እዚህ ቪዲዮ የምትሰሩ ሌሎች ነገር የምታደርጉ አላህን ፍሩ፣ ፈጣሪያችሁን ፍሩ። ትልቁ ነገር ሀቅ የቱ ጋር ነው? እውነታው የቱ ጋር ነው? ከዛ ደግሞ እዚህ ቦታ መጥተው በብዙ ኃላፊነት ያለበት ሰው 1 ሰዓት 2 ሰዓት ለእኔ ሁሉ ኬዝ ናት። እና ይሄ ነው እንግዲህ የነበረው ነገር። በተረፈ ይቅርታም እንደዚህ የሚያባብለን የተጣላ ነው የምናምን የለም ካለች እዛ ቦታ ላይ እንግዲህ እዛ
እዛ ከመጀመሪያ ጀምሮ ያጠፋቻቸውን ነገር ኖሯል። እሷ ናት በራሷ መንገድ እንኳን መጀመሪያ እንኳን ሌላ እንደምትመጣ ስታውቅ አፉ በላይ ወንድሜ እንዲህ ነበረው በቃ በስህተት ይሄን አድርጌያለሁ ብላ እንዲህ ሰርታ ሆነሽ ብትይ እንኳን ትግባቢያለሽ። ግን ምንም እንዳልተፈጠረ ነገር መተሽ ደግሞ እንደዚህ ልታርጊና አይንሽን በጨዋታሽ መተሽ እንዲህ ልታደርጊ ስትይ ይሄ ልክ አይደለም። ልክ ይሄ እንዳልሆነ ነው ለኔ የተሰማኝና ስለዚህ በአንድም በሌላ መንገድ በመጀመሪያ ደረጃ ሙስሊም ሆኖ ጸቡ ከአንድ ቀን ከዕለት እንኳን ማለት የለበትም። ስለዚህ ከኔ ከእሷ ጋር ጥል የለኝም፣ ንግግርም የለኝ፣ ሊያጣላኝም ሊያገናኝም የሚችል ነገር የለም። ግን መታ ያ ነገር ሊያበላሽ የሚችል ነገር ሴት ነው ወደ እኔ ድንበር አትምጣ ብሎ የመከልከል ደግሞ የኔ መብት አለቀ። ይሄ እውነት ሽምራል። እሺ እናመሰግናለን። ካለድ አሁን ወደ ፋሲካ እንመለስ። እጅሽን በራ ተርን ኦን የሚለውን ንኪው። እኔ ጋብዤሻለሁ። አሁንም አልበራም። የማይኳን ምልክት ንኪያት ድምፅሽ እንዲመጣ። አዎ አሁን በርቷል። እሺ እሺ አቡዬ እኔ ካሊድ የተናገረ ዩቲዩብ ላይ እንጂ ቲክቶክ ላይ አትንቀደሽም። ብዙም አይደለሁም። እኔ ዩቲዩብ ላይ ነው የምሰራው። ዩቲዩብ እና ፌስቡክ ላይ ነው የምሰራው። ቲክቶክ ላይ ብዙም አይደለሁም። እሺ ወንድም ካሊድ የተናገራቸው ነገሮች ከሱ በፊት አንድ ነገር ልናገር። ጉዳዩን ያመጣው አቡ አሚራ ነው ሲል ነበረ። ያው አቡ አሚራ ከኔ የተቀበለው መጀመሪያ ያው ቤተሰቦቿ ምስክር ናቸው። በጣም ብዙ ሰው ጋር ደውለው ወደ ሚዲያ አውጡልን ልጃችን እንደዚህ ጉዳይ ተፈጥሮብናል ብለው ብዙ ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩኝ። አላቅማማሁም። የአረብ ሀገርም ሴት ስለሆነች ልጅቷ እኔም አረብ ሀገር ስለሰራው ብዙ አመት ላይ እሷ ላይ መጨከር አልፈለኩም። ሄጄ ቪዲዮ ቀርጬ ልቀታለሁ እና ወንድም ካሊድ አንዳንዴ ሲናገር የሆነ እንትን አላደለ እንትን የማለት ነገር አለው። ለምሳሌ ሸራተን ላይ ጋብዣታለሁ በሚለው ነገር ሸራተን ላይ እኔ እስከነጨራሹ ረስተውኛል። እኔ እስከነጨራሹ ማለት ነው። የሌላ አጎት ነው የጻፈልኝ። እንደዚህ ሸራተን ላይ ፕሮግራም አለ ሊዘጋጅ ነው ብትገኝ ደስ ይለኛል አለ ማለት ነው። ካሊድ ጨራሽ አያቀኝም። እንደኔ አቀባበል አደረኩላት ምናምን የሚለው ውሸት ነው። እንደው ፋሲካ ማለት እሷ ናት ተዋወቋት ብሎ በዛ ሰዓት እንትና ማን ነው ሰፊዩ ነው ብቻ አላስታውስም። የሆነ ሰው ነው ያስታውቀኝ ከሱ ጋር እሱ ፋሲካን አቀባበል አደረኩላት ሸራተን ላይ ሲል ነበር። አላደረገልኝም። እንደው እኔ መሆኔን እሷ ናት የመጀመሪያ ቪዲዮ የቀረጸችው እሷ ናት ብለው በእጅ ነው ያሳዩት እንጂ እኔና እሱ አልተገናኘንም። አንዳንዴ ካሊድ የሆነ አላ አይደለም የሚጨምራቸው ነገሮች አሉ። ይቅርታ አድርግልኝና ማለት ነው። ፋሲካ አልጠራኸኝም። እኔ ወንድሟ ነው። እንደዚህ አይነት ሸራተን ላይ ፕሮግራም ተዘጋጅቷል። እንደውም እኔ አልደረስኩኝም። መኪና አጉላልቶኝ መንገድ ላይ በዛ ላይ እርጉዝ ነበርኩ አልተመቸኝም ምናምን። ካለቀ በኋላ ሰው ከተበተነ በኋላ ወደ ምሳ ግብዣቸው ሊሄዱ ሲል ነው እኔና እሱ እየተገናኘ ነው። እሱ ግን ሲል የነበረው እዚህ ጋር ሸራተን ላይ ፕሮግራም አድርጌ የውልሽ አቡዬ አቤት ኔትወርክሽ ወደኋላ እየጎተተሽ ስለሆነ ነው ውዴ። በመጀመሪያ ይሰማል። ይሰማሻል? ይሰማል። የኔ ይሰማሻል ማሬ? ይሰማኛል። ኦኬ ፐርሰናሊ አትሂጂ እሺ ማሪ። ለምሳሌ እሱ ያለውን ነገር ነው ያብራራው። እስካሁን ድረስ በማስረጃ ቪዲዮዎች እየከፈተ ያለውን ነው እንጂ ያብራራው ያንቺን ፐርሰናሊቲ። እሷ ስትናገር እንዲህ ናት ወይንም ኖርማሊ ካሊድ ሲያወራ ይጨምራል ወይንም ያጋንናል ወይም የሆነ ነገር እያልሽ የእሱን ማለት ፐርሰናሊ አትሂጂ። ጉዳዩን ብቻ አብራሪ። አንደኛ ጉዳዩን ብቻ አብራሪ።
ፕሮፌሽናል እንድንሆን ነው። እሺ ስናወራ ልክ እሱ በተናገረበት መንገድ ፕሮፌሽናል በሆነ መንገድ ያንቺን ሳይድ ብቻ ተናገሪ እንጂ እሱን ማለት አዳማጭ ነው ጃጅ ማድረግ ያለበት እንጂ አንቺው አይደለሽ የምትፈርጂው። እና ሌላ ደግሞ እሱ ከኦቦ አሚራን የሰማውታል እንጂ እሱ አይደለችም ጉዳዩን ያመጣችው አላለም። እሱ ከኦቦ አሚራን የሰማው እሱ ገባሽ? አቡ አሚራ በሰራው ቪዲዮ ነው ስለ ሌላ ለመጀመሪያ ጊዜ የሰማው እንጂ አንቺ ነሽ የሌላን ጉዳይ ለመጀመሪያ ጊዜ ሚዲያ ላይ ያወጣሽው። ግን እሱ ግን በነገራችን ላይ ቅድም ስትናገር እንደሰማሽ እኔ ተራ ላይ እኔ ላውራ። ቅድም እኔ ጸጥ ብዬ እያደመጥኩ ነበረ። እሺ አሁን ቪዲዮሽን አብሪና አውሪ። ያው ቪዲዮ ሳበራ ኔትወርክ የትንሽ እየሳበኝ ስለሆነ ነው። እንደዛ ከሆነ አጥፊው በቃ ጥሩ ነው። ስትሮንግ እንዲሆን እንደዚህ አጥፍተሽ አውሪ። ሌላ ደግሞ ምን መሰለሽ ሸራተን ጋበዝኳት ሳይሆን ሸራተን ጠራናት ነው እንጂ ላይክ ብቻሽን አቀባበል አደረጉላት ምናምን ያለ አልመሰለኝም። ቪዲዮውን ድጋሚ እንዲያሳየን እናደርጋለን። አሁን ቀጥይ እሱ ጋር ነው ሸራተን ላይ ነው ያቆምነው። ያው ፕሮግራሙ ካለቀ በኋላ ነው የተገኘሁትኝ። ከዛ በኋላ በቃ ፋሲካ ማለት ይችና ተዋውቃት ብለው የዛ ቀን ነው እኔ ያወቅኩት። ካሊድ ሚዲያ ላይ አውቀዋለሁ፣ በአካል የተገናኘ ነው የዛ ቀን ነው። ሌላ ደግሞ እኔ አንድም ቀን ካሊድ የሌላ ብር በልቷል፣ አቡ አሚራ የሌላ ብር በልቷል ብዬ አልተናገርኩም። ቤተሰቦቿ በሚሰጡኝ መረጃ ግን ስለ ሳውዲ ላይ በሚሰሩ ተዋቅረው በሚሰሩ የሳውዲ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ቪዲዮዎቹ ደግሞ የሰራኋቸው ቪዲዮዎች ትክክል ናቸው ብዬ ስላመንኩ እስቲል አላጠፋዋቸውም፣ ፕራይቬት አላሰርኳቸውም አሉ ዩቲዩቤ ላይ ማለት ነው። ምክንያቱም እኔ ምንም መረጃ ሳይኖራት ነው ቪዲዮ ስትሰራብን የነበረው። እኔ አንድም ቀን ኢትዮጵያ ውስጥ ሆነው በተዋቀሩ በሌላ ቲሞች ላይ አንድም ቀን ቪዲዮ አልሰራሁም። አላህ ምስክሬ ነው። እኔም የነሱ አባል ስለሆንኩ ማለት ነው። ገብቶሻል? እኔ ግን በየሰዓቱ እሰራ የነበረው ሳውዲ ላይ ተዋቅረው በሚሰሩ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ ሁሉ ተናግራናለች፣ ስማችን አጥፍታለች የሚልሽ ሁሉ እኔ ስለነሱ አይደለም ያወራሁት፣ ሳውዲ ላይ የሚገኙ ኮሚቴዎች ላይ ነው። ገብቶሻል? ይሄም የተናገርኩት ቤተሰቦቿ ብዙ መረጃዎች ስለሰጡኝ ነው። እንደዚህ ሆኖ እንደዚህ ተፈጥሮ በሚሉኝ መረጃ መሰረት እየወጣው ቪዲዮ እሰራ ነበረ። እኔ ደግሞ መንገድ ላይም የሌላ ኑር ሰቦ ቪዲዮ መጀመሪያ ላይ እኔ ስላመጣሁት ወላሂ እንደው እንደዚህ ተሸፋፍኜ ነበር የሚሄደው በእሷ ጉዳይ ላይ በቃ መንገድ አጥቼ ማለት ነው። ለህዝቡም ለማሳወቅ ያክል እኔ ተናግሬያለሁ፣ ግን ለእነሱ አልነበረም የተናገርኩት። እነሱ ግን ለእኛ ነው ብለው እንደው ጠርተው ይቅርታ ሁላ አስጠይቀውኛል። ገብቶሻል? እኔ ለእነሱ አልተናገርኩም ነበር። እነዚህ ያየናቸው ቪዲዮዎች መሐመድ ጉዳዩ ይመለከታል። ጉዳዩ የወንድም ካሊድና የፋሲካ ጉዳይ ነው። መሐመድ አንድ ቁጥር እየጻፍክ ነው ኮመንት ላይ። ጉዳዩ የሁለታቸው ብቻ ስለሆነ ሁለታቸው ብቻ ነው እዚህ ጋር የሚነጋገሩት። ቴንኪው። ሌላ ሶስተኛ አካል አላስገባም። ይቅርታ። እሺ ፋሲካ፣ አንቺ አሁን ያየናቸው ቪዲዮዎች ስም ሳትጠቅሽ የተናገርሽው ከኢትዮጵያ ውጭ ላሉት ቲም ሌላ ኮሚቴዎች ነው ኮሚቴዎች እንጂ ኢትዮጵያ ውስጥ ላሉት ለነ ኦቦ አሚራ ለነ ወንድም ካሊድ ምናምን አይደለም። ግን ስም ስላልጠቀስ እነሱ ለእነሱ መሰላቸው። አዎ ለእነሱ ብዙ ቪዲዮ ላይ ዩቱብ ላይ አይታይም። ቫሪያል አይደለም እየቆራረጡ ፋሲካ እንዲያለች እያሉ ከኔ ቪዲዮ ጋር የእነሱ ፎቶ እየለጠፉ ቲክቶክ ላይ ሲያሸራሽሩት ሰው ለእነሱ የተናገርኩ መሰለው። ታውቂያለሽ? በዚህ ጉዳይ ላይ ደግሞ እነሱ ለወንድም ካሊድ ለአቡ አሚራ ምናምን እኔ ለእናንተ አይደለም ቪዲዮን የምሰራው ከሀገር ውጭ ላሉት ኮሚቴዎች ነው፣ ሳውዲ ለሚገኙት ነው እንጂ እናንተን አይደለም የምሰራው ቪዲዮን ብለሽ ነግረሻቸዋል? አዎ አስጠይቀውኛል። ይቅርታ መጥቼ አብራርቻለሁ። ስለዚህ ጉዳይ ለእኛ ነው የተናገርሽው፣ ስማችን እየጠፋ ነው ብለው እነ ተስፍሽ እና አቡ አሚራ ካሊድ እና አሲያ ተሰብስበው ለእናንተ አይደለም እኔ ቪዲዮ የሰራሁት። በጣም ይቅርታ። እኔ አሁንም ሳውዲ ላሉ ኮሚቴዎች ነው ቪዲዮ የሰራሁት። እኔ አሁንም ቢሆን ማለት ነው አለ ቪዲዮ አላጠፋሁትም። አሁንም እያየሽው ነበር። ለእነሱ አልነበረም። ካሊድ ግን በዚህ ጉዳይ ላይ በቃ የእኛ ስም አጥፍታለች በሚል እኔ ላይ በጣም አጥቁሯል። ገብቶሻል? ለምሳሌ ተቋርጠሻል ፋሲካ። አቦ እስኪ ስለዚህ ቪዲዮ ላይ ጠይቂያት። ይህን ቪዲዮ ለምሳሌ እሺ ይሄ ሁሉ ሰላም ከሆነች ይህን ቪዲዮ እንዴት ሰራች? ከኔ ገና ሰላም ሆና ከሸራተን ሸኝተናል።
ሄዳ እንደዚህ እንደዚህ ከውጭ የሚመጡ ሰዎች ነው እንደዚህ ነው ምናምን ብላ የሰራቸው ቪዲዮ ከየት አምጥታ በምን መቅደስ እኮ እሱን ነጥብ ይዣለሁኝ እኔ ጥያቄዎች ልጠይቅ። አይ ወደ ሌላ ርዕስ ከመሄዷ በፊት እሱ ላይ ነገሮች የተጀመሩት ከዚህ ነው። እሺ ፋሲካ ተራዋ ስለሆነ ወንድም ጋር ልትጨርስና እሷ ከዛ እኔ ጥያቄዎችን እንጠይቃታለን። አዎ የቅድሙ ያው እንትን ለእነሱ እንዳልሆነ ነግሬሻለሁ። ስለዚህ ቪዲዮ ጉዳይ ምናልባት እኔና ካልድም አሁን እንደዚህ ስማችን አጥፍታለች ምናምን በሚለው ጉዳይ ሳይሆን በዚህ ቪዲዮ ብቻና ብቻ ነው ካልድ እኔ ላይ ያጠቆረው። ቅድም ያሳየሽ እንዳለ ለሱ እንዳልሆነ ጠንቅቆ ያውቃል። ምክንያቱም እኔ ለካሊድ ብዬ ስም አልጠራሁም፣ ለእከሌ ብዬ ስም አልጠራሁም። ሳውዲ ላይ በሚኖሩ ኮሚቴዎች ብዬ ቪዲዮ ሰርቻለሁ። ገብቶሻል። እኔ ደግሞ ቤቱ ሄጄ ባየሁት ነገርና ያው በአንዳንዴ ሰውን እንትን የምትይው ባየሽው ልክ ነው። ሚዲያ ላይ ስታየኝ እኔ ፋሲካ ሌላ ሰው ናት፣ በአካል ስታያት ሌላ ሰው ልትሆን ትችላለ። ባየሁት ነገር ላይ ካየሁትም አንጻር ላይ ይሄ ቪዲዮ ሰርቻለሁ። ምናልባት ከካሊድ ጋር ያገናኘን ይሄ ቪዲዮ ሊሆን ይችላል። ኦኬ። ስለዚህ አንቺና ካሊድን ያቀያየማቸው የመጀመሪያው ቪዲዮ ይሄ ከሆነ ማነው? እኔ ይሄንን ነው። ይሄንን ቪዲዮ እንድትሰሪ ምን አነሳሳሽ? በምን ተቀይመሽ ነው አንቺ? እሱ እኔ ላይ አጠቆረው በዚህ ቪዲዮ ምክንያት ነው ካልሽ፣ ይሄን ቪዲዮ እንድትሰሪ ያደረገሽ አንቺ ምንድን ነው? ሴትዮዋን ማን ነበር ስሟ? ከዚህ በፊት እነ ሪም ራሱ ሪም ጎልድ ምናምን አግዘዋት ሁሌም ያገዛትን ሰው የረዳትን ሰው ወጣ ስትሳደብ ምናምን ነው ማቃት ሴትዮዋ። እና ከዛ ወዲያው ደግሞ ይቅርታ ትጠይቃለች። ሴትዮዋ ተሳስቼ ነው አጥፍቻለሁ ብላ ይቅርታ ጠይቃለች። እሷ ውሸቴን ነው ብላ ይቅርታ ከጠይቀች አንቺ በምንድን ነው ሴትዮዋ ትክክል ናት ያልሽው? ምን ማስረጃ ይዘሽ ነው? ምንድን ነው ያነሳሳሽ ይህን ቪዲዮ ለመስራት? ይሄ ከሆነ የመጀመሪያ ቀያሚያችሁ ይሄ ነው። ይኸውልሽ ከሸራተን ፕሮግራም በኋላ ያው እኔ እሱ ቤት ሄጄ ነበረ ከነ ሌላ ኑር ሰቦ ቤተሰቦች ጋር ማለት ነው። መሄድም አልነበረብኝም። እዚህ ጋር የኔ ጥፋት ትልቁ ጥፋቴ እዚህ ጋር ነው የኔ ማለት ነው። እሱ ቤት መሄድ አልነበረብኝም። ምክንያቱም እሱ ጥሪ አላረግልኝም እዛ እንድገኝ። የሌላ ኑር ሰቦ ቤተሰቦች ደግሞ እዛ ነው የሚያርፉ። መሽቶም ስለነበረ እኔ በዛ ሰዓት የ9 ወሬ ገብቶ ነበር፣ እርጉዝ ነበርኩኝና እኔ በቃ መሄድ አለብኝ ምናምን ስላቸው የነ ሌላ ቤተሰቦች አሁን እንደዚህ ሆነሽ አንለቅሽም፣ ከኛ ጋር መሄድ አለብሽ፣ ይሄን ትመስያለሽ፣ ጠዋት በመኪና መተሻል እና ማረፍ አለብሽ ወይ ምጥ ሊይዝሽ ይችላል አሉኝ ማለት ነው የሌላ ቤተሰቦች። ከዛ እኔ ሄድኩኝ እሱ ቤት። ገብቶሻል። እሱ ቤት ሄጄ ይሄ መብቱ ነው፣ የራሱ መብቱ ነው። ምናልባት እዚህ ላይ ማውራት አይጠበቅብኝም ይሆናል ስለጠየቅሽኝ ነው እንጂ። ከዛ በኋላ ቤቱ ሄድን። የእውነት ይሄ ባልናገረው ደስ ይለኛል። እኔ ሀባይ ብታልፊ ማለት ነው። በቃ ቅያሜያችን ይሄንን ነው። ገብቶሻል። የተፈጠረው ነገር ከዛ በኋላ የተፈጠረው ነገር ባልናገር ደስ ይለኛል። ወንድም ካሊድ በስሮቹ ብዙ ሰዎች አሉ። እንዲህ ነው ብዬ ባልናገር ደስ ይለኛል። ብቻ በቃ ቅያሜያችን በዚህ ነው። አዎ በሱ ጉዳይ ስለሱ ተናግሬያለሁ። ፋሲካ የኔ ጥያቄ ነበረው ይቺ ሴትዮ ትክክል ናት ብለሽ ቪዲዮ የሰራሽው ለሴትዮዋ ትክክለኝነት ምን ማስረጃ ይዘሽ ነው ነበር ጥያቄ። ከይቅርታ ኦኬ እሺ፣ ይኸውልሽ እኔ ካሊድን በሚዲያ ሳቀው እንግዳ ተቀባይ እንደሆነ ነው ታውቂያለሽ። በቃ ቤቱ የሚሄድ ሰው በጣም ተንከባክቦ ምናምን የሚቀበል አይነት ነገር ነው እኔ በሚዲያ ሳቀው። ገብቶሻል። እኔ በዛ ሰዓት እርጉዝ ነኝ። ቤቱ ገባን ምናምን ነገር፣ እሱም ወደ መኝታው ሄደ፣ እኛም ማረፊያ ወደ ተባለው ቦታ ሄድን። ከዛ በኋላ እንደው በህይወት አላችሁ እንግድነት መጥቻለሁ፣ ቤትሻ ቅያሜያችን ይሄ ነው፣ እንግድነት መጥቻለሁ፣ በህይወት አላችሁ ሄዳችኋል። በቃ ከዛ በኋላ አልተገናኘንም ከሱ ጋር ጭራሽ ማለት ነው። ምክንያቱም እኔ እንግዳ ተቀባይ እንደሆነ ነው ማቀው። ይሄ የሱ አስጨርሺ ለካ
ለማለት የፈለግሽው እሱ ጋር መጠን ግን መጥቶ አላወራንም፣ ዞር ብሎ አላየንም። ቤቱ አድሬ መጥቶ አላወራኝም፣ አላጫወተኝም ነው ጥያቄው ስላልገባኝ ነው። አዎ በቃ አለ አይደለ ቤቱ ሄደን አንዴ እንኳን ምን እራት በላችሁ ቡና ጠጣችሁ ይባላል። በቃ ምንም አንቺ ምንም ሁኚ ምንም ትንሽ ሰው ሁኚ ምንም ሁኚ ምንም እንደዛ አይነት ነገር ነው የተፈጠረው። እና እኔ በራሴ ከዛ በኋላ ጠዋቱንም አልተገናኘንም ጭራሽ። በቃ ሄድን ቤቱ ገብተን አደርን፣ እራት እንብላ ጾማችን እንደር የሚያውቀው ታሪክ የለም እሱ። ጠዋት እኔ ወጥቼ ወደ ቡታጅራ ተመለስኩ ማለት ነው። እና በዛ ለካ በሚዲያ ሲታይ ነው እንግዳ የሚቀበለው፣ በሚዲያ ሲታይ ነው ሰው አክባሪ የሚሆነው። ቤቱ ሲኬድ ዞር ብሎ ማያየም አይነት ነገር ይሄ ተናግር ያለው የማልዋሻው ሀቅ ነው ሀቢባ። አዎ ገባኝ ማሪ፣ ተረዳሁሽ። አሁን ማለት ፋውንዴሽን ሄደሽ አብረሽ ቆይ አንዴ ካልድን እየጠየቅኳት ነው ፕሊስ። ያው መልስ በመልስ እያደረግ ነው፣ ለዚህኛው ክሊር እያደረግ ነው። በዚህ ጉዳይ ላይ ለመሰለሽ ተናገረቻለ ቆይ ብለሽ ነበር ሀቢባ። እሱ ሲናገር እኔ ቁጭ ብዬ እያደመኩ ነበር። አየሽ ጨርሻለሁ ስትል እኮ እሷ ጨርሻለሁ ስትል ሚውት ታበራለህ። በቃ ጨርሻለሁ ስትል ያንተ ተራ ይሆናል። እሺ ፋሲካዬ ጥያቄሽ ተመልሶልሻል ወይስ ላብራራልሽ በደንብ አድርጌ? እኔ ላይቭ ላይ ቁጭ ብዬ አውርቼ ስለማላቅ ማውራ ሁሉ ነው እየጠፋብኝ ያለው። ይቅርታ። በደንብ እያወራሽ ነው፣ ችግር የለም ውዴ፣ ትቻያለሽ። በደንብ እያወራሽ ነው። እሺ ፋውንዴሽኑ ስትመጪ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ። ግን መጥቶ ስላላወራሽ ብቻ አጠገብሽ መጥቶ ቁጭ ብሎ ስላላጫወተሽ ሰው ይንቃል አይነት ስሜት ተሰማሽ አይደል? እንደዛ ነው። አረዳዴ ትክክል ነው? እስኪ አሁን ድምፅሽ እየተቆራረጥብኝ ነው፣ ኔትወርኬ ማለት ነው። እስኪ አንዴ። እሺ ፋውንዴሽኑን መጣሽ፣ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ፣ አደርሽ። ግን መጥቶ አጠገብሽ ቁጭ ብሎ ስላላወራሽ ስላላጫወተሽ ብቻ ሰው ይንቃል ብለሽ አሰብሽ። እንደዛ ነው። ትክክል ነኝ? አረዳዴ ተረዳሁት? ይኸውልሽ ፋውንዴሽኑ እሱ አይደለም እኮ የወሰደኝ፣ ስለመሸብኝ የሌላ ቤተሰቦች በግድ ነው የወሰዱኝ። እንደው ፋሲካ አሁን ይሄንን ትመስያለሽ፣ ወደ ቤት ሄደሽ ማረፍ አለብሽ ብሎ እንኳን አልተናገረኝም። እኔ በዛ በቃ እኔ መሄድ አለብኝ፣ እንደውም እዚህ ቦታ ሳልፈለግ ነው እኔ የተገኘሁት። መሄድ አለብኝ ስል የሌላ አባትና ወንድሟ እናትና ወንድሟ እንደዚህ ሆነሽ አንለቅሽም፣ አንቺ ይሄን ትመስያለሽ፣ ወይ መንገድ ላይ ምጥ ይዝሻል፣ ነገ በጊዜ እንሸኝሻለን። ስለዚህ እሱ ምንም እንኳን ባይልሽ ከኛ ጋር መሄድ አለብሽ፣ ማረፍ አለብሽ። እኔ እንዲሁም አልጋ መያዝ አለብኝ ብያቸው ነበር በዛ ሰዓት ማለት ነው። ካልጅ ቤቴ ሂጂ እረፊ፣ አንቺ ይሄ ትመስያለሽ ወላሂ አላለኝም። እኔ በግድ ነው ቤቱ ሄድኩት። ቤቱ ሄጄም በቃ እኔ በዛ ቀን ከተረዳሁት አንጻር ነው። ስለዚች ልጅ ለካ ትክክል ነበረች፣ እኔም እንደዚህ አይቻለው ብዬ ቪዲዮ ሰራሁት። ፎቶ ነው ቪዲዮ ነው? ቪዲዮ ፖዝ ሆኖ መስለኝ ፎቶ ነው ይሄ። ቪዲዮ ከሆነ ሌላ ፕላይ አድርገው እንዲሄድ ይሄ ፓርት። እሺ እንትን ልብ አላልኩም ነበር ፎቶውን ጋይስ። እሺ ከዛ በኋላ ይኸውልሽ ከዛ ስለዚህ ስለለጠፈው ቪዲዮ ደግሞ እሱ ጋር የምትሰራ ልጅ አለች፣ የዛ ቀን ከኛ ጋር የነበረች ማለት ነው። እሱ ቤት ነው የምትሰራው፣ ምግብ ነው መሰለኝ የምትሰራው። እና ከእሷ ጋር ዞሬ አይቼ ቀርጬ የተሰማኝን በስሩ በጣም ብዙ ሰዎች እንዳሉ